አባባ ከታሰሩበት ቲና ፈትታ አወጣቻቸው። ትሁት ፈትታ አወጣቻቸው እና ዳኒ 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 እያለች ቲና መጣች ማለት ነው። ለማንኛውም በጣም ደስ የሚል እንትን አባቢ ስለተፈቱ በጣም ደስ ብሎኛል። በነገራችን ላይ ያላወቃችሁት ነገር ቢኖር ቲና ከሌላ የወለደችው አዲስ ልጅ አላት። ያ ሚስጥሯን እንዳይታወቅባት ለዳኒም አልነገረችውም፣ ለቴዲም አልነገረችውም ማለት ለማነው ስሙም አልነገረችውም ማለት ነው። ምክንያቱም አዲስ ልጅ አላት ከሌላ ቤተሰብ ያላወቀው ገና ያልታወቀ ከባሏ በፊት የወለደችው አንድ ልጅ አላት እና ዳኒ አያውቅም። ግን ይሄ ማነው ያፈነው አባቢን ያፈነው ሰውዬ ግን ሌላ ልጅ እንዳላት ያውቃል። ከሌላ ልጅ እንዳላት ያውቃል። ምክንያቱም አባቢም ገድየዋለሁ፣ አንቺንም ገልሻለሁ፣ የማውቀውንም ሚስጥር አወጣብሻለሁ ብሏታል። ያን አባቢን ያፈነው ሰውዬ ማለት ነው። አባቢን ያፈነው ሰውዬ አንቺ ብሬን ካላመጣሽ የሚስጥርሽን አወጣዋለሁ፣ አንቺንም እገልሻለሁ ብሏታል ማለት ነው። እና ዳኒ ደግሞ ለምንድነው እንደዚህ ወደድከው አባቢ የት ሄደ ምናምን ብላ ስትጠይቀው አይ እኔ እዚህ ጋር መጥቼ አባቢን ልፈታው ስል ያገተው ሰውዬ መጥቶ እኔን አነቀኝና እንደመታኝ 1 ሰዓት ሙሉ ሌሊቱን ሙሉ አልነቃሁም። አባቢ ደግሞ እዚህ ጋር እንደመታው አውቃለሁ፣ ግን አባቢ የሞተ አይመስለኝም ይላታል ዳኒ ማለት ነው። ዳኒም በነገራችን ላይ ለኤደን ነግሯታል። ለኤደን ቲና እንዳገተችው ለኤደን ነግሯታል። ኤደን ለቲና ነግራታለች፣ ለትሁት ማለት ነው። ለትሁት የነገረቻት ኤደን ናት። ምክንያቱም ኤደን ዳኒ ለኤደን ነግሯታል እንድታፍቅረኝ፣ እንድትቀርበኝ፣ ይቅርታ እንድታደርግልኝ ብሎ ስላሰበ ለዳኒ ማን የምትባለው ለፍቅረኛው ቲና እንዳገተችውና እሱን ሊያስፈታ ወጣ ውረዱን ወጣ ገባ እያለ እንደሆነና ቲና እንዳገተችው ነግሯታል ለኤደን ማለት ነው። ኤደን ደግሞ ለትሁት በድብቅ ነግራታለች። በድብቅ ነግራት ትሁት ናት ሄዳ ዳኒን እሷ ማነው ከወሬ መቸኮል የተነሳ ለዳኒ ማለት ነው ለቴዲ ነግሯት ማለት ነው። ወይኔ ነግሯት እሷ ናት ጠቁማ ለትሁት የነገረቻት አባቢን እንድትፈታው ያደረገች። አባቢ ደግሞ አሁን ቲናን ያሳግታታል ማለት ነው። በተራው ቲናን ያሳግታታል። አባቢ ሞተ ምናምን ብላ እያስወጣች በአዲስ መረጃ፣ እሱ ግን አዲስ መረጃ እንዲሰራላት ያደረገ አባቢ ነው። አዲስ ሞቷል ብሎ እንዲሰራላት መንገዱን ያመቻችላት አባቢ ነው። ምክንያቱም አባቢ ሊበቀላት ፈልጓል እሷን ማለት ነው። ምክንያቱም እሷ አሁን ሄዳ ያሰራችበት ፎርድ ላይ ያሰራችበት አባቢ የመሞቱን ማስፈረሚያ ያሰራችበት አባቢ ያውቀዋል። ሰራላት ብሎ ፈቅዶለት ነው የሰራላት። አሁን በዚህ አባቢ ጉድ ይሰራታል ማለት ነው። በጣም የሚገርም ድራማ ነው ይሄ። በጣም እኔ ስለተከታተልኩት ነው እና የሬሳውን እንትን ፎርጅ ሊያሰራችውን የምስክርነቱን የአባቢ የመሞቱን ምስክርነት እንዲሰራላት ሄዳ ስትጠይቀው የጠየቀችው ሰውዬ በአጋጣሚ ሆኖ አባቢ የሚያውቀው ነው። አባቢ ደግሞ ችግር የለውም ስራላት ብሎ አሰርቶላታል። እንግዲህ ከዛ በኋላ አባቢ ምን ያደርጋል? በዛ ማስረጃ መሰረት በምስክርነት ቲናን ያሳስራታል፣ ወይም ደግሞ ራሱ አሳግቶ ራሱ ያሳግታታል ማለት ነው። ለማንኛውም ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖኝ አበረታቱ፣ ላይክ አድርጉልኝ ማለት ነው። ዛሬ በአዲስ ቪዲዮ በአዲስ መረጃ መጥቼላችኋለሁ። ቲናን ምን ገጠማት? ትሁትስ ምን አደረገች? ዳኒስ ምን ገጠመው ብዬ ነው ማመጣላችሁ። እንግዲህ የመጣሁላችሁ በጣም ቸኩዬ ነው ይህን ቪዲዮ እየሰራሁት ያለ። ለድምፅ የጥራት ይቅርታ አድርጉልኝ። እንግዲህ ትሁት ከሌላ ልጅ አላት። ቲና ከሌላ ልጅ አላት። ከሌላ ደግሞ ልጅ እንዳላት ደግሞ ይሄ አባቢን ያገተው ሰውዬ ያውቃል እና አወጣብሻለሁ ሚስጥርሽን፣ ብሬን ትከፍያታለሽ እያላት ነው። እሷ ደግሞ እንዴት ሳትሰራልኝ ያልኩን ሳታደርግልኝ እንዴት እከፍልሃለሁ? ኧረ እባክሽ ከአንቺን ብሶ ሙርት ትይዣለሽ እንዴ ምናምን ይላታል ማለት ነው። አንቺ ነሽ ያስመለጥሽው፣ አንቺ ነሽ አውቀሽ ያስጠፋሽው ምናምን እያላት ነው። እኔ ደግሞ ኧረ የት እንዳለ አላውቅም፣ ለምንድን ነው እንደዚህ የምትለው? እንዴት ነው የምከፍልህ ምናምን ብላ አንገራግራለች ማለት ነው። እንግዲህ የአባቢን ያፈነው
ሰውዬና አባቢ እንግዲህ ውስጥ ለውስጥ ሚስጥር ለሚስጥር ልብ ለልብ ተገናኝተዋል ማለት ነው። ቲና እንግዲህ አባቢ ወደ ቤት ተመለስ፣ ትሁት ወደ ቤት ተመለስ፣ ለምንድን ነው ወደ ውጭ የምትሄደው ምናምን ብላ ታናግረዋለች ማለት ነው። አይ ቆይ ትሁት ወደ ውጭ መቆየት አለብኝ ከቻላችሁ ብር ስጡኝ ምናምን ብሎ የራሷንም ብር ሰጥታው ትሁት እንደገና ደግሞ ከልጇ በብድር ብር ጠይቃለች ለአባቢ ልትሰጠው ማለት ነው። አባቢ እንግዲህ ባላሰበችው መንገድ እና ባልተጠበቀ መንገድ ቲናን ይበቀላታል ማለት ነው። ቲናን እንግዲህ ከድራማዋና ከሌብነቷ የተነሳ አባቢ ሞተ ብላ አባቢ አባቢ እያለች መታለች። እንግዲህ አባቢ ደግሞ ተደብቆ ምን እያደረገች እንደሆነ ምን እየሰራች እንደሆነ እየሰለላት ነው ማለት ነው። በጣም ይገርማል እውነት ለመናገር አባቢ እንግዲህ እሷን ይሄን የሬሳውን ወረቀት ለማሰራት እሷ ስትጣጣር አባቢ ደግሞ በአጋጣሚ የሌላ የወለደችው ልጅ ይነቃባታል እና ያውቅባታል ማለት ነው። ከሌላ የወለደችው ልጅ አላት በነገራችን ላይ ቲና የእውነት ከሌላ የወለደችው ልጅ አላት። በዚህ አጋጣሚ አባቢ አያውቅም ነበረ። አባቢን ያገተው ሰውዬ አይ ልጅቷ ጋር ብዙ ጊዜያችን ነው ከምንተዋወቀው እና ልጅ አላት ከሌላ የወለደችው ከዚህ በፊት እሱን ሳታገባ የወለደችው ልጅ አላት። ከዚህ የገባችው እንደ እውነት ለገንዘብ ብላ ነው እንጂ ልጅዎትን ፈልገው አይደለም ምናምን በቃ ራቁቷን የሚያስወጧት ራቁቷን ማለት ነው። ከዛ ያን ልጅ ደግሞ ተደብቃው ስለምትኖር ልጇን ተደብቃው ስለምትኖር ደግሞ ልጇ ደግሞ ለምንድን ነው የጠፋሽ ብሎ ይመጣል። ሲመጣ ደግሞ የምትሰራው አጸያፊን ስራ እንደሆነ ሲያውቅ ልጅየው ደግሞ ምን ይላታል? አንቺ እናቴ አይደለሽም፣ አንድ ቢሉት ጥለሽኝ ጠፋሽ፣ ሁለተኛ ነገር ደግሞ ከዚህ ከሰው ቤት መጥተሽ ለገንዘብ ብለሽ የሰውን አባት ልትገይ፣ አንቺ ጨካኝ ነሽ፣ አንቺ አውሬ ነሽ፣ አንቺ በጣም አውሬ ነሽ ምናምን ይላታል ማለት ነው። ቲና እንግዲህ ጉዷ ይጋለጣል። በጣም የሚገርም ነው። እና ትሁትና አባቢ ደግሞ ይጋባሉ ማለት ነው። በባለፈው እንዲያውም ካስታወሳችሁ ትሁት እና ይሄ ልጅየው ሊጋቡ ነበረና እና ከዛ ካሌብ ደግሞ ምን ይላል? ትሁት አንቺ አባቴን ስላተረፍሽልኝ በጣም አመሰግናለሁ ይላታል። እኔ እኮ አባቢ በጣም ጥሩ ሰው ናቸው ምናምን ትልና በፍቅር አይነት ታያቸዋለች። አባቢ ግን ማግባት የሚፈልጉት ትሁትን ነው ማለት ነው። አባቢና ትሁት የሚጋቡ ይመስለኛል ሳይሆን ይጋባሉ። ምክንያቱም ኤደንና እንግዲህ ካሌብና ኤደን ደግሞ ይጋባሉ ማለት ነው። ዳኒ እንግዲህ ሁሉንም ነገር ይቅርታ ጠይቆ ኤደንንም ይቅርታ ይጠይቃታል እና ከዛ መጨረሻ ላይ የሚያዋጣው እንደሌለ ሲያቅ የኤደንንና የካሌብን መጋባት ይፈቅዳል ማለት ነው። አባቢና ትሁትም ይጋባሉ። በጣም በሚገርም ሁኔታ ቤቱ በደስታ በእንትን ፍልቅልቅልቅ ይላል ማለት ነው። ትሁት እንግዲህ እንደተጋቡ ከአባቢ ጋር እንደተጋቡ ታረግዛለች ማለት ነው። ኤደንም ደግሞ በቃ በጣም ደስ የሚል ህይወት እንደሚኖራቸው ነው እንግዲህ እያሰብን ያለ ነው። ኤደን አሁን ጠፍታለች ግን እንትና ጋር እየተደዋወሉ እያወሩ ነው። በቃ የእውነት ግንኙነት ጀምረዋል። በነገራችን ላይ ጀምረዋል ከካሌብ ጋር ግንኙነት አላቸው። ኤደን እና ካሌብ ግንኙነት ጀምረዋል። በጣም ደስ የሚል እንዲያውም አሁን ኤደን አርግዛ ትመጣለች ለካሌብ ማለት ነው። ከዛ ካሌብና ኤደን ይጋባሉ። ልጅ የምትወልድለት ለካሌብ ልጅ የምትወልድላት ኤደን ናት። በነገራችን ላይ አሁን የቀልድ ምናምን ብለው ነው የገቡበት ግን አሁን ላይ የቁም ነገር አድርገውት እርጉዝ ሆናለች ማለት ነው። ኤደን አሁን ለካሌብ እርጉዝ ናት። በነገራችን ላይ ትሁትና አባቢም ይጋባሉ። እንግዲህ አይታችሁ ከሆነ ቲና ትሁት አባቢን አቅፋ ስታስወጣው አባቢ በጣም በፍቅር አይን ነበረ ሲያየት የነበረ በጣም ወዷት በጣም ደስ ብለው ነበረ እና አሁን ነገሮች ከተስተካከሉ በኋላ ይጋባሉ ማለት ነው። አባቢና ትሁት ይጋባሉ። ኤደንና ካሌብ ደግሞ ይጋባሉ። በነገራችን ላይ ካሌብ በጣም በውስጡ አሁን አባቢ መታፈኑ የአባቢ መጥፋት እያሳሰበው ነው እንጂ ኤደንን በጣም ደስ ብሎት በፍቅር እየኖሩ ነው። ሁሉ ራሱ ረጋ ያለበት ምክንያት ኤደን በህይወት ውስጥ ስለገባች በጣም ደስ ስላለው ነው። እና አባቢም እንግዲህ ኤደንንና ማነው ትሁትንና ቲናንና ዳኒን ያሳስራቸዋል። ቲናን በጠባቅ ያሳስራታል።
ዳንኤልን ደግሞ በቀላሉ ምንም ቢሆን አብረኸኝ ስለነበርክ ምናምን ብሎ ዳኒን በቀላሉ ያስፈርድበታል። ሁለታቸውም እስር ቤት ይወረወራሉ፣ ለህግ ይቀርባሉ። ትናን ግን በጣም ያሳፍናታል። ካሳፈናት በኋላ የቴና ልጅ ከሌላ የወለደችው የቴና ልጅ አላት የድብቅ ያልተነገረና እሷ ደግሞ መጥቶ የእሷ ባል ይመጣል ማለት ነው። የቴና የድሮ ባሏ ይመጣል ማለት ነው። ከዳኒና ከካሌብ በፊት የነበረ የልጅ አባት አላት እና እሱ አሁን ይመጣል ማለት ነው። እዚህ ቤት አላት ንብረት አላት ምናምን ተብሎ ይነገረዋል። የልጅ አባቷ ይመጣል። ሲመጣ ደግሞ እንኳን ቤት ሊኖራት እሷ ለራሱ ትልቅ ወንጀል ውስጥ ሰርታ ልጁንም ሌላ ችግር ውስጥ እንዲገባ አድርገዋለች። የወለደችውን ልጅ ማለት ነው። እና አባዬ ብላ ትገባለች። አባቴ ላይ አታሟርችበት አንቺ ልጅ ነግሬሻለሁ፣ በቃሽ ከአባቴ ላይ አታሟርችበት ምናምን ይልና ካሌብ ይናደድባታል። ከዛ በኋላ በቃ ምንም የድንጋጤ ስሜት አልሰማቸው ይላል ምናምን። መጨረሻ ላይ በዚህ ሁኔታ እያለ እንግዲህ አባቢ ከሞት ተርፌ የሀገሬን ሰማይ እያየሁ እያለ ጎብልል እያለ ይመጣና ለምን አባዬ ወደ ቤት አስመጣን ብላ ትሁት ታገኘዋለች። አስፓልቱ ላይ ትሁት ወደ ቤት ይዘው ትሄዳለች። ከዛም በኋላ በድብቅ ይከታተላቸዋል ማለት ነው።